በሩሲያ ዩክሬን ጦርነት ምክንያት ዓለም አቀፍ የጸጥታ አሰላለፍ እንዴት ተቀየረ? ሩሲያ በዩክሬን ላይ የከፈተችው ጦርነት በቀዝቃዛው ጦርነት ማብቂያ ወቅት የተመሰረተውን ዓለም አቀፍ የጸጥታ ስርዓት መሰረት ያናጋ ታሪካዊ ክስተት ነው። ይህ ጦርነት የአገሮችን ሉዓላዊነትና የግዛት አንድነት መርሆች በመቃወም ዓለም አቀፍ የጥምረት አሰላለፎችን ዳግም በመቅረጽ ላይ ነው። የዚህ ትንታኔ ዓላማ በጦርነቱ ምክንያት ዓለም አቀፍ የጸጥታ ሚዛን እንዴት እንደተለወጠ መመርመር ነው። ይህ መናኸሪያ ትንታኔ ነው። ከጦርነቱ በፊት ኔቶ ተልዕኮው እንደጠፋበት ድርጅት ይቆጠር ነበር። ጦርነቱ ግን የድርጅቱን ዓላማ ሙሉ በሙሉ አድሷል። ጦርነቱ የምዕራባውያንን ሀገራት አሜሪካንን እንዲሁም አውሮፓን ባልተጠበቀ ሁኔታ አንድ አድርጓቸዋል። በሩሲያ ላይ የተጣሉት መጠነ ሰፊ ማዕቀቦችና ለዩክሬን የተሰጠው ወታደራዊና የገንዘብ ድጋፍ የጋራ ኃይል ማሳያ ሆኗል። ስዊድንና ፊንላንድ ወደ ኔቶ መግባታቸው የድርጅቱን ወታደራዊ አቅም ከማጎልበቱም በላይ በባልቲክ አካባቢ ያለውን የሩሲያን የስትራቴጂክ ጥቅም በእጅጉ ገድቦታል። ኔቶ ሩሲያን ለመግታት እንደ ዋና የመከላከያ ኃይል ሚናውን አጠናክሯል። በተለይም ጀርመን የረጅም ጊዜ ፖሊሲዋን በመቀየር ከፍተኛ የመከላከያ በጀት መመደቧ የአውሮፓን የደህንነት ኃላፊነት ወደ አዲስ ምዕራፍ አሸጋግሮታል። ሩሲያ ምዕራባውያን ከጣሉባት ማዕቀብ ተነስታ ዓለም አቀፍ አቋሟን ለማስጠበቅ ወደ ሌሎች ኃይሎች ዞራለች። ጦርነቱ የሩሲያን ጥገኝነት በቻይና ላይ አጠናክሮታል። ይህ ግንኙነት በምዕራቡ ዓለም ላይ የጋራ ተቃውሞን የሚያሳይ ቢሆንም ሩሲያን በኢኮኖሚና በፖለቲካዊ መልኩ የቻይና ታናሽ አጋር እንድትሆን አድርጓታል። አብዛኛዎቹ የአፍሪካ፣ የእስያና የላቲን አሜሪካ ሀገራት ገለልተኝነትን መርጠዋል። ይህ ምርጫ ከምዕራቡ ዓለም ለሚቀርበው ወገንተኝነት ጥያቄ ምላሽ ከመስጠት ይልቅ የራሳቸውን ብሔራዊ ጥቅም በተለይም የምግብና የኤነርጂ ፍላጎትን ለማስቀደም የወሰዱት ውሳኔ ነው። ይህ ገለልተኝነት የዓለም አቀፍ ስርዓቱ ወደ ብዙሃዊነት ወይም መልቲፖላሪቲ እየተጓዘ መሆኑን ያሳያል። በዓለም አቀፍ ሕግና ተቋማት ላይ የተፈጠረው ፈተና ዓለም አቀፍ ሕጎች ለታላላቅ ኃይሎች ያላቸውን ትርጉምና ተፈጻሚነት ጥያቄ ውስጥ ከቶታል። ሩሲያ በኃይል መጠቀምና የዩክሬንን ግዛቶች መውረር የዓለም አቀፍ ሕግ ዋነኛ መርህ የሆነውን የአገሮችን ሉዓላዊነት በግልጽ የጣሰ ድርጊት ነው። ይህ ደግሞ በሌሎች የዓለም ክፍሎች ላሉ ግጭቶች አደገኛ አርአያ ሊሆን ይችላል። የተባበሩት መንግስታት ድርጅት መዳከም የጸጥታው ምክር ቤት ቋሚ አባል የሆነች ሀገር ጦርነት ስትከፍት ድርጅቱ ውጤታማ ውሳኔ ማሳለፍ አቅሙ ውስን መሆኑን በግልጽ አሳይቷል። ይህ የዓለም አቀፍ ተቋማትን አስተማማኝነትና አቅም በእጅጉ ጎድቶታል። በግጭቱ ወቅት የተፈጸሙ የጦር ወንጀሎች ምርመራ የዓለም አቀፍ የወንጀል ፍርድ ቤትን ሚና አጠናክሮታል። ሆኖም የታላላቅ ኃይሎችን ተጠያቂነት የማስፈጸም ፈተና አሁንም እንደቀጠለ ነው። በሩሲያና ዩክሬን ጦርነት ምክንያት የዓለም አቀፍ የጸጥታ አሰላለፍ ከሞኖፖላር ወይም አንድ ኃይል ወደ ተከፋፈለ ብዙሃዊ ስርዓት እየተሸጋገረ ነው። የምዕራቡ ዓለም አንድነትና የኔቶ መነቃቃት ቢታይም የሩሲያና የቻይና ምላሽ እንዲሁም የዓለም ሀገራት ገለልተኛ አቋም ዓለም አቀፍ ፖለቲካን ወደ አዲስ የጂኦፖለቲካ ውጥረት ጂኦፖለቲካል ስትረስ ዘመን ውስጥ አስገብቶታል። ዓለም አቀፍ ሰላምን ማስጠበቅና የህግ የበላይነትን ማረጋገጥ በቀጣይ ዓመታት ከባድ የዲፕሎማሲያዊ ጥረት የሚጠይቅ ይሆናል።